ምስራች የኔ ልጅ ነች። ከልጆች መካከል በጣም ደጋፊ ነች። ምትረዳ ሩሩ ለኛ ለቤተሰብ 95% ነው የምትኖር በመሆኗ እሷ መሄዱን 100% አልወደድኩም ነበር። በተባለው ቃል መሰረት እንድትኖር ነበር የምፈልገው። ለካ እግዚአብሔር ልክ ነው። እየራባት ትመጣ ነበር። መሳፈሪያ ሳይኖራት በእግሯ ትመጣ ነበር እና አንድ ቀን አገልጋዮች እሑድ ፕሮግራም ላይ ከኔ ጋር አብራ እንድታገለግል እድል በር ከፈቱላት። ያን ቀን ተኝቼ አላደርኩም አለች። እሷን እግዚአብሔር ስለምወዳ ደግሞ እሷን እዛም እንዲያገለግላት በማሰብ ወስዷታል። እንደኛ ፈቃድ ግን በፍጹም እንድትሄድ አልፈለግንም ነበር። አሁን ገና ሳይንሱ ገብቶናል። ለኔ ገብቶኛል። አሁን እሷ መልካም የሆነ ነገር ነው። ስለዚህ በእርግጥም ምስራች ከትምህርት ቤት ጀምሮ ዩኒቨርሲቲ ደርሳ ትምህርቷን ከጨረሰች ጀምሮ በዝማሬ አገልግሎት በትንሽ ከጀመረችበት ጊዜ ጀምሮ 100%ን ለቤተሰብ ስትኖር የነበረችው። ከዚህ በኋላ ግን ለራሷ እንድትኖር ሐሳብ ነበረና እግዚአብሔር ግን አላለም። እስካሁን ያገለገለችው ለእናንተ ይበቃል፣ ከዚህ በኋላ ለኛ ታገለግላል በሚል ጠርቷታል። ከትላንትና ጀምሮ በጣም ልባችን ተሰብሯል። በጣም ምርር ያለ እዝን እንባ ላይ ነበር ያለነው። አሁን ግን ሰባኪው ባስተላለፈው መልእክት እኔ ተጽናንቻለሁ። እግዚአብሔር ስም የተከበረ ይሁን። እጅግ በጣም አዝነናል። በቢሮ ደረጃም ሐዘናችንን ለመግለጽ በስጋ በመለየቷ ያው ስጋ ያዝናል፣ እግዚአብሔር ደግሞ ያጽናናል። ስለዚህ አንደኛው በስጋ በመለየቷ ከቤተሰቧ ከቤተ ክርስቲያን ሐዘናችንን ለመግለጽ እንደ ካውንስል ነው። ሁለተኛው መልእክታችን ደግሞ ምስጋናን ነው። ለእግዚአብሔር ምስጋና ነው። ምስጋናው ምንድነው? ምስጋናው ቅድም በተነበበልን በዘኍልቍ መጽሐፍ ላይ የጻድቃንን ሞትን የልሙት ፍጻሜም እንደርሱ ፍጻሜ ትሁን ይላል። በዛ ላይ የጻድቃን ሞት ማለት በጌታ ሆኖ እንደዚህ በአማረ ሁኔታ እየዘመሩ እያመለኩ በንጽህና ሕይወታቸውን እየጠበቁ ወደ ጌታ መሄድ ነው ፍጻሜው፣ መልካም ፍጻሜው። አሁን የእሷ ፍጻሜ መልካም ፍጻሜ ነው። በዓለም አስተሳሰብ፣ በሌሎች አስተሳሰብ በጣም አስደንጋጭ ነው። እየበቀለች ያለች ልጅ፣ እየታየች ያለች ልጅ፣ በጸጋዋ ብዙ ሰዎች የተጽናኑባት ልጅ፣ እግዚአብሔር ያስነሳት ልጅ አሁን ስትወሰድ አንዳንዱ በሌላ ሊተረጉም ይችላል። ግን የእግዚአብሔር ውሳኔ ትክክል ነው። ቅድም እንደተባለው ዋናው ፍጻሜው በጌታ ሆኖ ማለፍ ነው። ሕይወት ጠብቆ ማለፍ ነው። የእግዚአብሔር ቃል ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ለዘላለም ከሚኖር ሕያው ከሆነ ከእግዚአብሔር ቃል ነው እንጂ ስጋ ሁሉ ሳር ነው፣ ክብሩ ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። እናንተ የተወለዳችሁት ከእግዚአብሔር ቃል ነው ይላል። እቺ ብላቴና ዳግም ተወልዳ ስለ ዳግም ልደት የምትዘምር የምትሰብክ ከጌታ ጋር የሆነች ከማይጠፋው ዘር ተወልዳ ወደማይጠፋው ዘር ሄዳለች። ሌላው ስጋ ሁሉ ረጋፊ ነው። ምንም አይነት ይሁን የከበረ ነገር ያለንም ቢሆን የተዋረደ ነገር ያለን ቢሆን ሁሉም ይቀራል። ነገር ግን ዳግም የተወለደ ሰው ከሕያው ወደ እግዚአብሔር ይሄዳል ማለት ነው። ለዚህ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ ያገባም እንዳላገባ የሚገዛም እንደማይገዛ ይሁን፣ ቀኑ ቅርብ ነው፣
የዚች ዓለም መልክ አላፊ ነው ይላል። የዚች መልክ አላፊ ነው። በቃ እናልፋለን ሁላችን። ምንም አይነት ብንሆን እናልፋለን። እግዚአብሔር አምላክ ግን ያገኘ ሰው ቅድም እንደተሰበከልን የእግዚአብሔር ቃል ለዘላለም ወደሚኖር ነው እህታችን የሄደችው። የእድሜ መርዘም ለጌታ ብዙ ላይ ጠቅም ይችላል። ብዙ ሰዎች በእድሜ ርዝማኔ ውስጥ መንገዳቸው ተበላሽተዋል። አንዳንዶቹም ደግሞ ሌላ መስመር ሄደዋል። የታደሉቱ ናቸው በእንደዚህ አይነት መልካም ፍጻሜ የሚፈጽሙት። መጨረሻችንን ዛሬ ቢሆን የሁላችንም ተዘጋጅተናል ወይ ነው ዋናው ነገር። ብሉይ ኪዳን ማለት የፍጥረት መጽሐፍን ስናነብ የነሱ የመጀመሪያዎቹ ሰዎች እድሜ በጣም ረጅም ነው። 969 የማቱሳላ እድሜ አለ። 900 800 እዛ 1000 ቤት አጠገብ ነው ብዙዎቹ የኖሩት። ኖሩ፣ ልጆች ወለዱ፣ በሉ፣ ጠጡ፣ ከበሩ፣ ሞቱ ይላል። ግን ሁለት ሰዎች ላይ የተለየ ታሪክ እናነባለን። ዘፍጥረት 5 ላይ በተለይ ሄኖክ አካሄዱን ከእግዚአብሔር ጋር አድርጓል፣ እግዚአብሔርን ደስ አሰኝቷል እልና የኖረው እድሜ 365 ነው። ትንሹ እድሜ የኖረው እሱ ነው። ግን ከነዚህ ከትልልቆቹ ሁሉ በላይ ደግሞ እግዚአብሔርን ደስ ያሰኘ ሳይሞት የተወሰደ እግዚአብሔር አካሄዱን ደስ ስላሰኘ በዛች በአጭር እድሜ ውስጥ ማለት በአጭር እድሜ የእድሜ መርዘም ወይም ማጠር ሳይሆን በተሰጠን እድሜ ጊዜ የለንም። በዛ ውስጥ እግዚአብሔርን ደስ አሰኝተን ስንኖር እግዚአብሔር ያንን ነው የሚወደው። እቺ ልጅ ድንቅ የሆነ ዜማ፣ ድንቅ የሆነ ዝማሬ፣ ማጽናናት ጸጋ ጌታ ሰጥቷታል። ብዙዎች ተጽናንተውባታል። እግዚአብሔር ይህንኑ ነው የሰጣት። በዚሁ ነው ያለፈችው። ሌሎቹ ደግሞ ረጅም ዓመት ያገለገሉ አሉ፣ እግዚአብሔር እንደሰጣቸው ነው። ስለዚህ ባለን እድሜ ዘመኑ አጭር ነው ሲል ለእያንዳንዱ ሰው አይታወቅም ጊዜው፣ የእግዚአብሔር ዘንድ ብቻ ነው። አንድ ቀን በቃ ሲል በቃ ነው። ግን ባለን እድሜ እግዚአብሔርን ደስ አሰኝተን እንደሷ በህይወት በዝማሬ አልጋ ላይ ሆና እንደዘመረች፣ በህመም ውስጥ ሆና ጌታን እንዳመሰገነች የኛም ህይወት በምስጋና ውስጥ ሆኖ ፍጻሜያችን ይሁን። እግዚአብሔር አምላክ ቤተሰቡን ያጽናና። ሁሉ አላፊ ነው፣ ሁላችንም እናልፋለን። ይህች ልጅ ግን ወደ እግዚአብሔር አምላክ ወደ ሕያው ጌታ ሄዳ በሕያዋን ማህበር ተቀላቅላለች። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካቸው። እንግዲህ ሁሉም እንደተናገሩት ነው። ያው በስጋ እናዝናለን፣ ሐዘናለን። ግን ጊዜያዊ ነው ሐዘናችን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው የሚለው መዝሙር 116 ቁጥር 15። በእግዚአብሔር ፊት በእግዚአብሔር ዓይን ፊት ይሄ የከበረ ነው እና የከበረ ብቻ አይደለም፣ ፕሪሺየስ ነው የሚለው። ክብሩ የማይለመድ ነው፣ እየቀጠለ የሚሄድ ነው። የሆነ አንድ ቋሚ ሊሚትድ የሆነ ክብር ውስጥ አይደለም የገባችው። መቼም እሷም እኛም ከሄድን በኋላ ማን ለምደው ግሎሪ ነው። የሰው ዓይን ፊት አይደለም፣ በእግዚአብሔር ዓይን እና በሰው ዓይን አይተነው ነው ያለቀስነው። በሰው ዓይን አይተነው ነው የከበደን። እንወዳታለን። የሚ ያለፉትን 3 ዓመት ተኩል አገልግላለች ከኛ ጋር። እግዚአብሔር በጄፒኤስ ቤተክርስቲያን የላከው ቅባት ከወለዳት ልጆች አንዷ ነች። ሺ ዋዝ ስዊት፣ ጥሩ ልጅ ነበረች። ምንም አንድ ቀን ለደቂቃ አዝኝባት ከፍቶኛ አያውቅም። በሷ በሁሉ አገልጋዩ ዘንድ የተወደደች ነች። ሁላችንም እንወዳታለን። ቲያትሪካል አርት ግራጁዌት እንዳደረገች ነው ወደ አዲስ አበባ መጣ የኛን ቸርች ጆይን ያደረገችው። በዛ ሞመንት ላይ ብሔራዊ ቲያትር እንድትዘፍን ብዙ ግብዣ ይደረግላት ነበር።
እና እሷ ግን ቸርች እየመጣች ነበር የምታገለግለው። ወርሺፕ ቲም ውስጥ ነበረች። እየራባት ትመጣ ነበር። መሳፈሪያ ሳይኖራት በእግሯ ትመጣ ነበር። እና አንድ ቀን አገልጋዮች እሑድ ፕሮግራም ላይ ከኔ ጋር አብራ እንድታገለግል እድል በር ከፈቱላት። ያን ቀን ተኝቼ አላደርኩም አለች። እና ያቺ የእሑድ አገልግሎት የሷንም አገልግሎት ለዓለም አበቃው። የማናችንም ጥረት አይደለም። ማንም ሰውን ማክበር አይችልም። ጳውሎስ ተከለ፣ አጵሎስ አጠጣ፣ አሳዳጊ ግን እግዚአብሔር ነው። የእግዚአብሔር እጅ ነበር እንደዛ ያገነናት። ማንንም እኛ ማግነን አንችልም። የኛ ቢሆን ለቤተሰብ ነበር የምንሰጠው። እሷ አገነናት። በአጭር ጊዜ ዓለምን ሞላች። ከተለያዩ ሀገሮች ኢንቫይት ያደርጓት ነበር። አሁን ድና ተነስታ እስክታገለግል የሚጠብቋት ብዙዎች ነበሩ። ጌታ ግን እንግዲህ አናቅም በቃ አለ። የእሷ 3 ዓመት ተኩል አገልግሎት ግን የአንዳንድ ሰው የ20 ዓመት አገልግሎት ነው። በጣም ነው ጌታን የምትወደው። አገልግሎት ትወዳለች፣ ቸርችን ትወዳለች፣ ዋጋ ከፍላለች ለማገልገል እና ወደ ወደደችው ሁሉ ይቅርብኝ ወዳለችው ሺ ወስ ታለንትድ ታውቋታላችሁ። ድምፅ አላት። ኢንቫይት ተደርጋ ነበር። ከብሔራዊ ቲያትር ነው ወደኛ የመጣችው፣ ወደ ጄፒኤስ የመጣችው እና ጄፒኤስም በምታዩት በቪዲዮ አይደለም የጀመረችው፣ ጓዳ ነው ስታገለግል የነበረው። እኛ በኋላ ነው ያወቅነው። ይርባት ነበር፣ ይጠማት ነበር፣ መሳፈሪያ የላትም ነበር። ጌታ እንደዚህ ወደደ። ለቤተሰቡ ሁሉ ማጽናናትን ይስጥ። ለጄፒኤስ ወዳጆች ለምትወዱን ብትተርፍ ብላችሁ ከጎናችን ለነበራችሁ በገንዘባችሁ በጸሎታችሁ የተለያየ ዓለም ያሉ ሰዎች ጾም ጸሎት ሲይዙ አውቃለሁ ለሷ እና ቴንኪው እግዚአብሔር ያክብራችሁ ስላሳያችሁ ፍቅር ኢትዮጵያውያን ኤርትራውያን ስለ ቸርነታችሁ እግዚአብሔር ይባርካችሁ። ለቤተሰቡ መጽናናትን እግዚአብሔር ያድርግ። በእውነት እግዚአብሔር በረዳንና ጸጋ ባበዛልን መጠን ለዚህ ቤተሰብ መሆን የምትችለውን ለመሆን ቃል እንገባለን። ወዳችኋለሁ። ተባረኩልኝ።